በባለፈው ቪዲዮ ስለ ኤችቲኤምኤል ቤዚክ ነገራቶችን አይተን ነበረ። ኤችቲኤምኤል ዶክመንት ምንድን ነው? ለምን ይጠቅማል? አንድ ዌብ ፔጅ ላይ የኤችቲኤምኤል ሮል ምንድን ነው? እንዲሁም ደግሞ ሃይፐርቴክስትን ማለት ነው። እንዲሁም ደግሞ ማርካፕ ምንድን ነው የሚለውን ነገር አይተናል። ከዛም በተጨማሪ ቪኤስ ኮድ እንዴት አድርገን እንደምንጭን፣ ፎልደር እንዴት እንደምንከፍት፣ እንዲሁም ደግሞ አስፈላጊ የሆነ ኤክስቴንሽን ላይቭ ሰርቨር እንዴት ክሬት እንደምናደርግ አይተን ነበረ። ዛሬ ደግሞ ቤዚክ ስትራክቸር ኦፍ ኤችቲኤምኤል የምናየው ይሆናል። ሁልጊዜ የመጀመሪያ ፋይላችን ሊሆን የሚገባው ምንድነው? ኢንዴክስ ዶት ኤችቲኤምኤል ፋይል ነው። እሱን ለምን እንደሆነ አሁን አሳያችኋለሁ። የመጀመሪያ ፋይላችን እሱ ነው መሆን ያለበት። ሌላው ነገር ደግሞ እዚህ ጋር የምጠቀማቸውን ነገራቶች የምጠቀምበትን ፋይል ወይም ደግሞ እዚህ ጋር የሰሩትን ነገር ማግኘት ከፈለጋችሁ ለዚህ ብዬ ክሬት ያደረኩት አንድ ጊታብ አካውንት አለ። እዛ ነው ማግኘት ትችላላችሁ። ያ ደግሞ ኮምፕሊኬትድ ከሆነባችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን ሊንክ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። አሁን እንቀጥልና ሰብስክራይብ እያደረጋችሁ እንቀድማችሁ እና ምን ያደርግ ለምንድነው ይሄ ነገር ያስፈለገው የሚለውን አሁን እዚህ ጋር ነኝ። ለምሳሌ እኛን ሄሎ ወርልድ እንገለውና ሴቭ እናድርግ። ከዛ በላይቭ ሰርቨራችን እንክፈተው። ከዛ እኔ ኦኬ በላይቭ ሰርቨራችን ከፈትን። እዚህ ጋር እንደምታዩት ሄሎ ወርልድ መጣ ማለት ነው። ሶ አሁን እዚህ ጋር ዲፈረንሱ ምንድነው? እዚህ ጋር የከፈተው ማንን ነው? index.html ነው። እዚህ ጋር ከዚህ ከስላሹ በፊት ያለው ነገር ለሆነ ፔጅ ልክ እንደ ዶሜን ኔም ማሰብ። ለምሳሌ www.youtube.com እስከሚለው ድረስ የሚለው የሚታሰቡት ይሄኛው ያንን ለመወከል የመጣው 127.0.0.1:5500 የሚለው ያንን ለመወከል የመጣ ነው። ያ አሁን በእኛ ኬዝ ይሄኛው ማንን ሪፈር ያደርጋል ወይም ደግሞ ማንን ነው የሚወክለው? እዚህ ጋር ያለውን ፎልደር ሌሰን ዋን የሚባለውን ፎልደር ነው ማለት ነው። እሱ ላይ ነው የሚሰራው። ከሱ ነው እንትኖችን የሚያመጣልን ማለት ነው። የሚመጡ ሪኩዌስቶችን የሚያመጣው ከዛ ነው። አሁን ማንን ጠየቀ? ከዛ ፎልደር index.html ቀጥታ ጠየቀ። ዋት ኢፍ እኔ ቀጥታ ፎልደሩን ብጠይቅስ ምን ይፈጠራል የሚለውን ስናይ ምን ይፈጠራል? ይሄ index.html ሰርቭ ይደረጋል ማለት ነው። ያ index.html ሰርቭ ይደረጋል ማለት ነው። ግን አሁን እኔ ይሄኛውን ወደ ሌላ ስም ብቀይረው ለምሳሌ main.html ብለው ምን ይፈጠራል? ሙሉ ፎልደሩ ላይ ያለው ስትራክቸር ይፈጠራል። ለምሳሌ እዚህ ጋር ሌላ ቴክስት ፋይል ልፍጠር። ለምሳሌ 1.txt ልበልና ክሬት ላድርግ። ከዛኛው ሪፍሬሽ ላድርገው። በቃ ይሄ እዚህ ፎልደር ላይ ያሉ ነገራቶች እንዳለ ነው የሚዘረዝረው ማለት ነው። እዚህ ይሄኛውን የመጀመሪያ ፔጅን index.html ብዬ መሰየሜ የሚፈጥረው ነገር ምንድነው? ይሄ index.html ዲፎልት እንትን ይሆናል ሰርቭ የሚደረገው ይሄኛውን ፎልደር ጠይቅ በዲፎልት ሰርቭ የሚደረገው ይሆናል ማለት ነው። ስለዚህ ኢንትሪ ፖይንት መሆን ያለበት ደግሞ ያ ፋይል ነው። ለዛ የመጀመሪያ ፋይሌን index.html ማድረግበት ምክንያት ያ ነው ማለት ነው። ኦኬ የመጀመሪያው ነገር ያ ነው። ትላንትና እንደተባባልነው ኤችቲኤምኤል ዶክመንትን ክሬት ማድረግ ከፈለግን በኤችቲኤምኤል ኤክስቴንሽን ቴክስት ፋይል ክሬት ማድረግ እንዳለብን ተነጋግረናል። ከዛ መሰረታዊ የሆነ ስትራክቸሩን ስናይ ኤችቲኤምኤል ስንጽፍ ሁል ጊዜ ማድረግ ያለብን የመጀመሪያው ነገር ዶክ ታይፕ ዲክላሬሽን ነው። ዶክ ታይፕ ዲክላሬሽን ማለት ይሄ ነው። እዚህ ጋር ኮሜንት ላድርግና ልንገራችሁ፣ እዚህ ጋር እንጻፍላችሁ። ዶክ ታይፕ ዲክላሬሽን ምንድን ነው የሚለውን ስናይ በአማርኛ ጻፈው። ለብሩዘሩ ምንድን ነው የሚያደርገው? ለብሩዘሩ ምንድን ነው የሚያደርግለት? ኤችቲኤምኤል 5ን እንዲጠቀም ይነግረዋል። ኤችቲኤምኤል 5ን ምን ያደርገዋል? እንዲጠቀም ይነግረዋል ማለት ነው። እንዲጠቀም ይነግረዋል ይነግረዋል ማለት ነው። ይሄ ለምንድን ነው የሚጠቅመው? ብሮዘር ኤችቲኤምኤል በአንድ ጊዜ አይደለም አሁን ያለበት ደረጃ የደረሰው ወይም ደግሞ አሁን ላይ የምናያቸው ኤችቲኤምኤል ኤሌመንቶች ወይም ደግሞ ፔጁን ስትራክቸር ማድረግ የምንችልባቸው ማርክአፖች ምናምን ነገር የመጡት በአንድ ጊዜ አይደለም። ቀስ እያለ ነው ያደገው ማለት ነው። መጀመሪያ ሲኖር የነበረው ነገር አለ። ከዛ እያለ እያደገ 1 2 3 4 5 እያለ አሁን ያለበት አሁን 6 ላይ ደርሷል። አሁን ያለበት ደረጃ ደርሷል ማለት ነው ኤችቲኤምኤል እና አሁን ያለበት ደረጃ ድረስ እስኪደርስ ድረስ ያለፋቸው እንትኖች አሉ፣ ቨርዥኖችም ያሉ ቨርዥኖች አሉ። እና ዶክ ታይፕ ኤችቲኤምኤል ስንል ኤችቲኤምኤል 5ን ተጠቀም እያለ ነው። ያ ማለት ሞደርን የሆነ
የሚገራርሙ ማርካፖች ወይም ደግሞ አፕዴት እየተደረገ ሲመጣ ማርካፖች ሲጨማመሩ የተጨማመሩት ማርካፖች ያሉበት ኤችቲኤምኤል ቨርዥንን ተጠቀም እያለው ነው። ይሄ ባይኖርስ ምን ይፈጠራል? ፔጃችን እየተበላሸ ይሄዳል። ምክንያቱም ይሄኛው ዶክ ታይፕ ከሌለ ይሄኛውን ካላስቀመጠን ብሮዘራችን ምን ያደርጋል? ወደ ድሮ ቨርዥን እንመለሳል። ድሮ ወደ ነበረው ቨርዥን መሰረታዊ የነበረው ቨርዥን ጋር ተመልሶ በዛ ቨርዥን ሬንደር ማድረግ ይጀምራል። ያ ሲሆን ደግሞ የፔጃችን ስትራክቸር የተበላሸ ይሄዳል። በጊዜ ሂደት ነው የእንትኖች ስትራክቸሩን ቢልድ የሚያደርጉት ማርካፕ እየተጨማመሩ የሄዱት ብያቸዋለሁ። እና እየተጨማመሩ የመጡት ነገሮች ፌል ያደርጋሉ። እነሱን የተጠቀምባቸው ቦታዎች ፌል እያደረጉ ይመጣሉ፣ እየተበላሹ ይሄዳሉ ማለት ነው። ስለዛ ስትራክቸራችን እየተበላሸ ይሄዳል። ያ እንዳይሆን ሁልጊዜ ኤችቲኤምኤል ፔጃችን ላይ ዶክ ታይፕ ኤችቲኤምኤል በዚህ መልኩ እንጽፋለን። ይሄ ዶክ ታይፕ ዲክላሬሽን ይባላል ማለት ነው። ይሄ ምንድነው? ዶክ ታይፕ ኦኬ፣ እሺ፣ ዶክ ታይፕ ዲክላሬሽን ይባላል። ዶክ ታይፕ ዲክላሬሽን ነው። ጥቅሙም እንደነገርኳችሁ ለብሮዘሩ ይነግረዋል ኤችቲኤምኤል 5 መጠቀም እንዳለበት ማለት ነው። እኔ ምን አጋጋጤ በእንግሊዝኛ ጽፈን። እሺ፣ እና ሌላው ደግሞ ሁለተኛ ላይ የምናየው ነገር ደግሞ ኤችቲኤምኤል ኤሌመንት ነው። ዶክ ታይፕ ዲክላሬሽን የመጀመሪያው ነው ብያቸዋለሁ። የትኛውም ኤችቲኤምኤል ዶክመንት ላይ መጀመሪያ እንዲያርገን መጻፍ አለብን። በሞደርን እንትኖችን ማርካፖችን ማግኘት እንድንችል ደግሞ ሞደርን የሆኑ ነገሮችን ማግኘት ስትራክቸሮችን ቢውልድ ማድረግ እንችል ማለት ነው። ከዛ በኋላ እዚህ ጋር ኤችቲኤምኤል ኤሌመንት ደግሞ ለምን ይጠቅማል? ኤቭሪቲንግ ፔጃችን ላይ የሚሆነው ነገር የሚቀመጠው እዚህ ኤችቲኤምኤል ኤሌመንት ውስጥ ነው። እና ይሄ ምን ይባላል? ሩት ኤሌመንት ይባላል። ሩት ኤሌመንት ይባላል። ይሄ ምንድነው የሚያደርገው? ሙሉ በሙሉ የፔጅ ስትራክቸር የቱ ጋር ይቀመጣል ማለት ነው? እዚህ ነው የሚቀመጠው ማለት ነው። ስለዚህ አሁን እኔ ምንም ነገር ስጽፍ ኤችቲኤምኤል ኤሌመንትን ዶክመንትን ስጽፍ ከዚህ ውጪ ከኤችቲኤምኤል ኤሌመንት ውጪ ወጥቼ መጽፈው ነገር ነው። እዚህ ጋር መጥቼ ለምሳሌ ኤች1 ብዬ የሆነ ነገር መጻፍ የለብኝም ማለት ነው። ሄሎ ወርልድ ብዬ ለምሳሌ እዚች ጋር መጻፍ የለብኝም ማለት ነው። እና እዚህ ጋር ሊታይ ይችላል። እሱን ቀስ ብዬ እነግራቸዋለሁ ለምን ይሄ እንደሆነ። ነገር ግን በዚህ መልኩ መጻፍ የለብኝም። በዚህ መልኩ መጻፍ ከሆነ ምናልባት አሁን ከረንትሊ እዚህ ጋር እየታየ ነው ይችላል ሄሎ ወርልድ የሚለው ነገር ግን በኋላ ላይ ወደ ጃቫስክሪፕት ስንሄድ ወደ ሲኤስኤስ ስንሄድ ምን ሊያደርግልን አይችልም? ይሄኛውን ኤሌመንት ሊያገኙ አይችልም ማለት ነው። ይሄኛውን ኤሌመንት አክሰስ ማድረግ አይችልም። እዚህ ጋር እንትን ጃቫስክሪፕቱ መጥቶ እዚህ ላይ የሆነ ስራ ልስራ ቢል ሊያገኙ አይችልም። ምክንያቱም ኤቭሪቲንግ የሚቀመጠው ኤችቲኤምኤል ውስጥ ነው። ኤችቲኤምኤል ውስጥ ያለውን ነው ምን ማድረግ የሚችሉት ማግኘት የሚችሉት ማለት ነው። እና ሙሉ የፔጃችን ስትራክቸር ሙሉ በሙሉ በቃ ስለ ፔጃችን የምናስበው ነገር በጠቅላላ እዛ ኤችቲኤምኤል ኤሌመንት ውስጥ መግባት አለበት ማለት ነው። ሌላው ይሄ ኤችቲኤምኤል ደግሞ ሁለት ቻይልዶች አሉት። ሁለት ኤሌመንቶችን ይይዛል ኤችቲኤምኤል ኤሌመንት ማለት ነው። ሄድ ኤሌመንት እና አንደኛ፣ ሁለተኛ ደግሞ ቦዲ ኤሌመንት ማለት ነው። ቦዲ ኤሌመንት እነዚህን ሁለት ኤሌመንቶች በውስጡ ይዞ ነው የሚንቀሳቀሰው። እና ሄድ ኤሌመንት የምንለው ነገር ምንድን ነው? ሜታ ዳታ የሚቀመጥበት ነው። ሄድ ኤሌመንት እሺ፣ ይሄ ሜታ ዳታ የሚቀመጥበት ነው። ሜታ ዳታ የሚቀመጥበት ቦታ ነው። ሜታ ዳታ የሚቀመጥበት ቦታ ነው ሄድ ኤሌመንት ማለት ነው። ያ ማለት እዚህ ሄድ ኤሌመንት ላይ ማስቀምጠው ነገር እዚህ ብሮዘር ዊንዶው ላይ ቪዚብል መሆን የሚችል ነገር አይደለም ማለት ነው። እዚህ ሄድ ኤሌመንት ላይ ማስቀምጣቸው ነገሮች ምንድናቸው? ከሰርች ኢንጂን ኦፕቲማይዜሽን ይሄ የሚባል ኮንሰፕት አለ። ስለሱም ቀስ ብለን እናያለን። እና ለዛ የሚጠቅሙ ነገራቶች እንዲሁም ደግሞ ከሲኤስኤስ ዶክመንት ጋር ሲኤስኤስ ፋይል ጋር ሊንክ የምናደርግበት ወይም ደግሞ ሲኤስኤስ ፋይልን ኤችቲኤምኤል ማግኘት እንዲችል የምናደርግበት ቦታ ነው። እንዲሁም ደግሞ አይከኖች እዚች ጋር የሚታዩ የፔጁን አይከን ማለት ነው ሊንክ የምናደርግበት ቦታ ነው። እንዲሁም ደግሞ የተለያዩ ስክሪፕት ጃቫስክሪፕት ፋይሎችን ሊንክ የምናደርግበት ቦታ ነው። ዲኤስ ፋይልስ እና ይሄ ቦታ ሌላ እንደነዚህ ነገሮች የሚሰሩበት ነው እንጂ አክቹአሊ እዚህ ጋር የሚታየው ነገር የሚገባበት ቦታ አይደለም ማለት ነው። እና ይሄንን ብናደርግ ምን ይፈጠራል የሚለውን ስናይ ለምሳሌ ኤች1 ሄሎ ወርልድ አልኩኝ እኔ እዚህ ጋር ሄሎ
ወርልድ አልኩኝ። አሁን ይሄ ሄሎ ወርልድ የሚለው ነገር ምንድነው? ቪዚብል የሆነ ወይም ዶክመንት እዚህ ብሮዘር ዊንዶው ላይ ነጯ ውስጥ እንዲታይ የምፈልገው ነገር ነው። እዚህ አሁን እዚህ ጋር ምናልባት እዚህ ጋር ስናስቀምጠው እዚህ ጋር ሊታይ ይችላል ሄሎ ወርልድ የሚለው። ይሄ ግን ማሳየት ተችሎ ሳይሆን ምንድነው የሚያደርገው ብሮዘራችን እኛ እዚህ ሄድ ኤለመንት ላይ በምናስገባበት ጊዜ ይሄ ነገር ስለማይቻል ወደ ቦዲ ራሱ አውቶማቲካሊ ቀጥቷል። እዚህ ጋር እንደምታዩት እኔ የጻፍኩት ይኸው እዚህ ጋር ያለ ዶክታይፕ የጻፍኳት እንዳለ ሁሉ ነገሮች አሉ። ከዛ ምን አደረገ እዚህ ሄድ ውስጥ ያስቀመጥኩት ኤች1ን የቱ ጋር ወሰደው ቦዲ ውስጥ አስገባው ማለት ነው። እና ብሮዘሩ አውቶማቲካሊ ይሄን ነገር እያደረገ ስለሆነ ነው ማለት ነው እንጂ ሄድ ኤለመንት ላይ ቀጥታ ባስገባው ይሄ ነገር አይጻፍም። ለምሳሌ እችኛዋን ኤዲት ላድርጋትና እዚህ ብሮዘሪ ዊንዶ ላይ እዚህ ጋር መጥቼ እችኛዋን ከዚህ ላውጣትና እዚህ ጋር መጥቼ ላስገባው እዚህ ጋር ላስገባውና ኤዲት አስ ኤችቲኤምኤል ከዛ እዚህ ጋር መጥቼ ለምሳሌ እዚህ ጋር ፔስት ላድርጋትና ተመልከቱ። አሁን ይሄ ኤች1 ያስቀመጥኩት ሄድ ውስጥ ያስገባሁት ኤች1 ሊታይ አይችልም ማለት ነው። ምክንያቱም ይሄ ኤች1 ቪዚብል እንዲሆን ተብሎ ወይም ደግሞ እዚች ጋር ብሮዘር ዊንዶ ላይ እንዲታይ ተብሎ ሳይሆን የሚሰራው ለምንድን ነው? ሜታ ዳታዎችን አሁን እንዳልኳችሁ ከሲኤስኤስ ፋይል ጋር ሊንክ ለማድረግ ከጃቫስክሪፕት ጋር እዚህ ጋር ለሚታዩ አይከን ምናምን የሚመጡ ነገራቶች ናቸው እዚህ ሄድ ኤለመንት ላይ የሚቀመጠው ነው። ለዛ ነው ሊያሳየኝ ያልቻለው ማለት ነው። ኤች1 ላይ ማስቀመጥ ያሉብኝ ምን ናቸው የሚለውን በጊዜ ሂደት የምናያቸው ነው። ለምሳሌ ግን አሁን አሳን ኤግዛምፕል ታይትል ማየት እንችላለን። ለምሳሌ ማይ ዌብሳይት ልበለው ዌብ ፔጅ አሁን ሴቭ ላደርገው። አሁን እዚች ጋር ማይ ዌብ ፔጅ የምትሏ ታይትል እዚህ ጋር መታለች አይደለ? እቺ ታይትል የመጣችው ከየት ነው? ከዚህ ሄድ ኤለመንት ላይ በማስቀመጥ ምክንያት ነው ማለት ነው። እዚህ ጋር ይሄ ማይ ዌብ ፔጅ የሚለው ነገር አክቹአሊ እዚህ ዌብ ብራውዘር ዊንዶው ላይ የሚታይ ነገር አለ። እዚህ ነጭ ላይ የሚታይ ነገር አይደለም። ስለዚህ የቱ ጋር አስቀምጠዋለሁ? ሄድ ኤለመንት ውስጥ አስቀምጠዋለሁ ማለት ነው። ስለዚህ ሄድ ኤለመንት፣ ሜታ ዳታ የመሳሰሉት በቃ አዲሽናል የሆኑ ነገሮች እዚህ ጋር ማይታዩ ነገር ግን ለፔጅ አስፈላጊ የሆኑ ነገሮች ማስቀምጥበት ነው። ለምሳሌ ሲኤስኤስ ፋይል አስፈላጊ ነው። ጃቫስክሪፕት ፋይል አስፈላጊ ነው። እዚህ ጋር ያለው ታይትል አስፈላጊ ነው። አሳን ኤግዛምፕል ብንወስድ ራሱ ማለት ነው። እነዚህ ነገሮች ማስገባው ሄድ ኤለመንትን ተጠቅሜ ነው ማለት ነው። ቦዲ ጋር ስንመጣ ደግሞ ቦዲ ላይ የምናስገባው ደግሞ ምንድነው? አክቹአል ኮንተንት የሚገባበት ቦታ ነው። እዚህ ጋር አክቹአል ኮንተንት የሚገባበት ወይም ደግሞ እዚህ ብሮዘራችን ዊንዶ ላይ ብሮዘራችን ዊንዶ ላይ መታየት ያለበትን ኤለመንት ወይም ደግሞ ኮንተንት የምናስገባበት ቦታ ነው። ስለዚህ እኔ ሄሎ ቅድም እንዳሳያችሁ ሄሎ የሚለውን ቃል ሊያሳይ የሚችለው ቦዲ ላይ ከሆነ ብቻ ነው ሊያሳይ የሚችለው ማለት ነው። ቅድም እንዳየነው ምናልባት እዛ ሄድ ላይ እንኳን ብናስገባው ብሮዘራችን በራሱ ወደ ቦዲ ይመልሰዋል ማለት ነው። ፔጁ እንዳይበላሽ ወይም ሲሉ ማለት ነው። እና ያም የሆነው ደግሞ ሞደል ብሮዘሮች ላይ ነው። የድሮ ብሮዘር ቨርዥኖችን ብታመጡ ይሄን ነገር ሊያደርጉላችሁ አይችልም። እና ቦዲ ላይ የምናስቀምጠው ነገር እዚህ የሚታይ ነገር ነው። ስለዚህ ቴክስቶች፣ ኢሜጅ፣ ቪዲዮ የመሳሰሉት ነገሮች እዚህ እንዲታይ የሚፈልገው ነገር በጠቅላላ የቱ ጋር መቀመጥ አለበት? ቦዲ ኤለመንት ውስጥ መቀመጥ መቻል አለበት። እና የአጠቃላይ የአንድ ኤችቲኤምኤል ዶክመንት ስትራክቸር ይሄን ነው የሚመስለው። መጀመሪያ ምን አለኝ? ዶክታይፕ ዲክላሬሽን ከላይ አለኝ HTML5 እንደሆነ ለብሮዘሩ ይነግረዋል፣ ወይም ደግሞ ሞደርን የሆኑ ማርካፖችን መጠቀም እንዲችል ያስችለዋል። ከዛ ሁሉም ነገር ደግሞ በኤችቲኤምኤል ኤለመንት ምን ይደረጋል? ራፕ ይደረጋል። ከዛ ውጭ ያለውን ምናልባት ቪዚብል ሊሆን ይችላል ልናየው እንችላለን እዚህ ጋር። ነገር ግን በኋላ ላይ ጃቫስክሪፕት ሲመጣ ሲኤስኤስ ሲመጣ ብሬክ ያደርጋል። ያንን ነገር ማግኘት አንችልም። ያንን ስታይል ማድረግ አንችልም። ያንን ነገር በጃቫስክሪፕት አክሰስ ማድረግ አንችልም። የግዴታ ኤችቲኤምኤል ውስጥ መሆን አለበት። ሩት ኤለመንቱ ኤችቲኤምኤል ስለሆነ መነሻው ኤችቲኤምኤል ስለሆነ ማለት ነው። ከዛ እዛ ውስጥ ደግሞ ሁለት ስትራክቸሮች አሉን አለን። የመጀመሪያው ሄድ እና ሁለተኛው ደግሞ ቦዲ ነው። ሄድ ላይ የምናስቀምጠው ነገር አዲሽናል ኢንፎርሜሽን ሜታ ዳታ ወይም ደግሞ እዚህ ብሮዘራችን ዊንዶ ላይ ማይታይ ነገር ግን ለፔጃችን አስፈላጊ የሆነ ነገር የምናስቀምጠው እዚህ ሄድ ላይ ነው አይደል? ለምሳሌ ታይትሉ እዚህ ጋር ብሮዘር ታቡ ላይ የሚታየው ታይትል አክቹአሊ እዚህ ጋር የሚታይ ብሮዘር ዊንዶ ላይ የሚታይ ነገር አይደለም። ወይ ደግሞ የሲኤስኤስ ፋይሎችን ሊንክ ማድረግ እዚህ ብሮዘሩ ላይ የሚታይ ነገር አይደለም። ሰርች ኢንጂን ኦፕቲማይዜሽን ብሮዘር ላይ የሚታይ ነገር አይደለም። እና እነዚህ ነገሮች የቱ ጋር ነው የሚሰሩት? ሄድ ኤለመንት ላይ ነው የሚሰሩት ማለት ነው። እና ቦዲ ላይ ስንመጣ ደግሞ አክቹአል ኮንተንት እዚህ ብሮዘር ዊንዶ ላይ የምናሳየው ነገር ዌብ ፔጃችን ቢውልድ የፈረድ ማለት ስትራክቸሩ
እንዲታይ የምፈልገው ስትራክቸር የቱ ጋር የሚቀመጠው ቦዲ ኤሌመንት ላይ ይሆናል ማለት ነው። እና አሁን እስካሁን ሳነሳ ምን ብያለው? ኤሌመንት ስል ነበር አይደለ? ሶ ኤሌመንት ምንድነው? ኤሌመንት ምንድነው ወደሚለው ስንመጣ ኤሌመንት ምንድነው? ኮምቢኔሽን ኦፍ ታግ ኤንድ ኮንተንት። የታግ እና የኮንተንት ኮምቢኔሽን ምን ይሆናል? ኤሌመንት ይሆናል ማለት ነው። ሶ እንደዛ ካልን ዋትስ ታግ ዋትስ ኮንተንት ወደሚለው እንምጣ። ታግ የምንለው ነገር ደግሞ ምንድነው? it is markup that tells the browser to do something on the content ለብሮዘሩ የሆነ ኮንተንት ላይ የሆነ ስራ እንዲሰራ የሚያዘው ምንድነው? የሚያዘው ማርክአፕ ነው። ይሄ እንትን ምን ነገር ታግ የምንለው ነገር ለምሳሌ እዚች ጋር እችኛዋን እንያት እነዚህን እናጥፋለትና ሄሎ ወርልድ ባዶን እንዴት ነበረ? ቀደም ስናየው ያለ ኤች1 ከሚለው ውጪ ባዶን ምንድን ነበረች? ትንሽ የቴክስት ነበረች። ከዛ በኋላ እዚህ ጋር ወደ ኤች1 ስናመጣለት ኤች1 ወደ ሚሊዮን ነገር ስንጨምርለት ምን አደረገው ብሮዘሩ? እችኛዋን ቦልድ አደረጋትና ሳይዟን ጨመራት ማለት ነው። እና ታግ የምንለው ነገር ያ ነው። የሆነን እዚህ ላይ ያለውን ኮንተንት የሆነ ስራ እንዲሰራበት ወይም ደግሞ የሆነ ፊቸር እንዲጨምር የሚያደርገው ነገር ለብሮዘሩ የሚነግረው ማርክአፕ ይባላል፣ ታግ ይባላል ማለት ነው። እና ስትራክቸሩን ስናይ ደግሞ ምን አለው? ሁለት አይነት ስትራክቸሮች አሉ። ኦፕኒንግ ታግ ይባላል። ኦፕኒንግ ታግ ነው። ይሄ ምንድነው የሚያደርገው? ይሄ ቴል ብሮዘር ቱ ስታርት ማርክአፑን እንዲጀምር ለማን ይነግረዋል? ለብሮዘሩ ይነግረዋል ማለት ነው። ለምሳሌ አሁን እዚህ ጋር ሄሎ ወርልድ የሚለውን ቦልድ ማድረግ እንዲጀምር ለብሮዘሩ እንዲሁም ሳይዙን መጨመር እንዲጀምር የሚያደርገው እዚች ጋር ያለችው ኦፕኒንግ ታጓ ነች ማለት ነው። ስትራክቸሩን ስናይ ደግሞ እንዴት ነው የሚሆነው? ሲጻፍ ስትራክቸሩ እዚህ ጋር አንግል ብራኬት ወይም ደግሞ ሌስ ዛን ሳይን ከዛ ታግ ከዛ በኋላ አንግል ብራኬት ክሎዚንግ አንግል ብራኬት ወይም ደግሞ ግሬተር ዛን ሳይን ይቀመጣል። በዚህ መልኩ ከተቀመጠ ምንድነው የሚያደርገው? ለብሮዘሩ ማርክአፑ እንደጀመረ ኤች1 በሚባለው ማርክአፕ ሄሎ ወርልድ እንዲያስቀምጠው ኤች1 የሚባለው ደግሞ ቦልድ አድርጎ ሳይዝ እንደሚጨምር ስለሚያውቅ ብሮዘሩ ምን ያደርጋል? ሳይዝ እየጨመረ ይሄዳል ማለት ነው። ከዚህ በኋላ ለሚመጣው ነገር በጠቅላላ ማለት ነው። ከዛ በኋላ ደግሞ እዚህ ጋር ምን አለ? ክሎዚንግ ታግ አለ። ክሎዚንግ ታግ ይሄ ደግሞ ምን ያደርጋል? ይሄ ደግሞ ቴል ብሮዘር ቱ ስቶፕ ምን እንዲያደርግ ያደርጋል? ማርክአፑን እንዲያቆም ይነግረዋል ማለት ነው። ያ ማለት እዚች ጋር ስትራክቸሩን ስናይ እንዴት አድርገን እንገልጸዋለን? ስናይ ሌስ ዛን ሳይን ስላሽ ከዛ ታግ ኔማችን ይጻፋል። ከዛ ግሬተር ዛን ሳይን ልክ እዚህ ጋር እንዳለው ሌስ ዛን ሳይን እዚህ ጋር አለ። ከዛ ስላሽ አለች። ከዛ ኤች1 ታግ ኔማችን ኤች1 ስለሆነ ከዛ በኋላ ምን አለ? ግሬተር ዛን ሳይን አለ ማለት ነው። ስለዚህ ብሮዘራችን ምን ያደርጋል? ኤች1 ያስጀምራል። ስለዚህ ከኤች ይጀምራል። ዛት ሚንስ አሁን ከዚህ በፊት የሆነ ነገር ብጽፍ ይሄንን ማርክአፕ ሊያገኝ አይችልም። ሃይዴር የሚለው አሁን ይሄንን ማርክአፕ ሊያገኝ አልቻለም። ምክንያቱም ማርክአፕ የጀመረው ከየት ነው? ከዚህኛው ስለሆነ ይሄ ደግሞ መዝጊያ ነው። ከዚህ በኋላ የምጽፈው ነገር ይሄንን የኤች1 ማርክአፕ ሊያገኝ አይችልም ማለት ነው። ለምሳሌ እዚህ ጋር እንዲህ ብዬ ብጽፍ ይሄ ሄሎ ጋይስ የሚለው ምን ሊያደርግ አይችልም? ማርክአፑን ሊያገኝ አይችልም ማለት ነው። ስለዚህ ምንድነው የሚሆነው? ኦፕኒንግ ታግ ምን ያደርጋል? ማርክአፑን ያስጀምራል። ከዛ ክሎዚንግ ታግ ማርክአፑን ያስጨርሳል። ሶ ኤሌመንት የሚለውን ስናጠቃልለው ምን ይሆናል ማለት ነው? ኤሌመንት ኮምቢኔሽን ኦፍ ታግ ኤንድ ኮንተንት የሚለውን ስናይ ኮንተንት ደግሞ እዚህ ጋር አክቹዋሊ እዚህ ጋር የሚታየው ነገር ማለት ነው። የሚታየው ነገር ሄሎ ወርልድ የሚለው ኮንተንት ነው ማለት ነው። ቴክስቷ ኮንተንት ነች ማለት ነው። ስለዚህ ኤሌመንት እንዲሆን እንዴት መሆን አለበት? ኦፕኒንግ ታግ ከዛስ ኤሌመንት ፕላስ ከዛስ ክሎዚንግ ታግ ማለት ነው። ክሎዚንግ ታግ በዚህ መልኩ ይሆናል ማለት ነው። ኤሌመንት የምንለው ነገር ስለዚህ ኤሌመንት የሚባለው ከዚህ እስከዚህ ሙሉን ኤሌመንት ብለን እንጠራዋለን። እቺ ኤች1 የመጀመሪያዋ እዚች ጋር እቺኛውን ብቻውን ኦፕኒንግ ታግ፣ ይሄ ደግሞ ሄሎ ወርልድ የሚለውን ደግሞ ኮንተንት እንለዋለን። ከዚሁ እቺ ኤች1 ደግሞ ስላሽ ያላትን ደግሞ ክሎዚንግ ታግ ብለን እንጠራታለን። ሙሉ ኤሌመንት ብለን እንጠራዋለን ማለት ነው። ይሄ መሰረታዊ ነገር ነው ኤችቲኤምኤል ላይ። ሌላው መሰረታዊ ነገር ደግሞ ኮሜንት ነው። እዚህ ጋር ኮሜንት ነው። ኮሜንት ኤችቲኤምኤል ላይ እዚች ጋር እንትናችን አለ። ኮሜንት ስንጽፍ እንዴት ነው የምንጽፈው?
እዚህ ጋር ቀድመን ሌዛን ሳይናችን እናስቀምጣለን። ከዛ በኋላ ጥያቄ ምልክት እናስቀምጣለን። ምንድነው ቃል አጋኖ ጋር ኤክስክላሜሽን እናስቀምጥና ማይነስ ማይነስ እናደርጋለን። ከዛ በኋላ ምንድነው የሚሆነው እዚህ ጋር የምናስቀምጠው ነገር ከዚህ በኋላ ያለው ነገር እንዳለ ኮሜንት ይሁንና እኛ this is ኮሜንት ይሁንና ከዛ ኮሜንታችን ስንጨርስ ሰረዝ በዚህ መዝጋት አለበት። ስለዚህ በእነዚህ መካከል ያለው ነገር በጠቅላላ ኮሜንት ይሆናል። ኮሜንት የምንለው ደግሞ ምንድነው? a text that ignored by the browser from rendering it. so እዚህ ጋር ኮሜንት የምንለው ነገር ብሮዘራችን ሬንደር የማያደርገው ነገር ነው። ሬንደር ሊያደርገው የማይችለው ቴክስት ኮሜንት ብለን እንጠራዋለን። ስለዚህ አሁን እዚህ ኮሜንት ውስጥ ያለ ነገር በጠቅላላ ምንም ለብሮዘሩ የሚሰጠው ነገር የለም፣ የሚሰጠው አድቫንቴጅ የለም። እዚህ ጋር ዋናው ጥቅሙ ለማን ነው? ለዴቨሎፐሩ ነው። ዩዝድ ፎር ዴቨሎፐርስ ለዴቨሎፐሮቹ ናቸው ለሚጠቅሙ ማለት ነው። ዴቨሎፐሩ የሚሰራውን ነገር ለምሳሌ የሆነ ኮምፕሊኬትድ የሆነ ነገር እየሰራ ከሆነ ያንን ቦታ ኮምፕሊኬትድ የሆነን ቦታ በኋላ ሲመጣ እንደ መረዳት እንዲችል ወይም ደግሞ እሱን ለመረዳት ጊዜ እንዳይፈጅበት ምን ለማለት ተፈልጎ እንደሆነ በራሱ በሚመቸው አገላለጽ እዛ ጋር ጽፎ ያስቀምጥበታል። ስለዚህ እዚህ ላይ የምጽፈው ነገር ምንም ሊታይ አይችልም። ለምሳሌ ኤች1 እዚህ ጋር ምንም ነገር ብጽፍ ከዛ ስላሽ ኤች1 አሁን እዚህ ጋር እንደዚህ ብጽፍ እቺኛዋ ቴክስት በተአምር እዚህ ብሮዘር ዊንዶ ላይ ልትጻፍ አትችልም። ምክንያቱም ኢግኖር ትደረጋለች ኮሜንት ውስጥ ስላለች ማለት ነው። ይሄ መሰረታዊ የሆነ ነገር ነው። ኤችቲኤምኤል ላይ ሁልጊዜ ኤችቲኤምኤላችን ስትራክቸር ስናደርግ መርሳት የሌለብን ነገር እነዚህ ዶክ ታይፕ ዲክላሬሽን፣ ኤችቲኤምኤል ኤሌመንት፣ ሄድ ኤሌመንት እና ቦዲ መሰረታዊ ነገሮች ናቸው። ከዚህ በኋላ ደግሞ የተደጋጋሚ የምንቀጥላቸው ቃላቶች ኤሌመንት እንዲሁም ታግ፣ ኮንተንት የሚባሉት ነገሮች የደጋጋምን እንቀጥላለን። እነሱን በደንብ አድርጋችሁ ያዙ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ። ፒስ